መጨረሻም እንግዲህ ልጅ የጠፋባት እማትመስለው ሩታ ፖሊስ ጋር ሄዳ መጥሪያዋን አውጥታ ለአብርሃም ይዛ እንደሄደች ሰምቻለሁኝ ማለት ነው። አይሚን እኔ ሊገባኝ አልቻለም። ከአብርሃም ጋር ወይም አብርሃምን የማየት ሱስ ከያዘሽ እሺ ተናገሪ ማለት ነው። ግን ምንም ሁኔታሽን ስናይና አንቺን ስንመለከት ልጅ የጠፋብሽ በፍጹም አትመሲም ማለት ነው። እንዴት ነው ይሄንን ነገር እንደ ቀላል እየተመለከትሽ ያለሽው? መጥተው ዝተውብሽ ልጅሽን እንደሚወስዱ ተናግረው የሄዱ ሰዎች እያሉ መጥሪያ ይዞ ሄዶ ለአብርሃም መስጠት ምን የሚሉት ነገር ነው? ምን የሚሉት በቃ ውስጥሽን ጠንቅቀው ስለሚያውቁ ነው። በነገራችን ላይ እነዚህ ሰዎች አንቺ ላይ እንደዚህ የሚጮቱት ማለት ነው። ደፈር ብለሽ አንቺ ማንነትሽን ልክሽን ለእነዚህ ሰዎች ማሳየት እንደማትች ጠንቅቀው ስለሚያውቁ ሁል ጊዜ በአንቺ ህይወት ከመጫወት ወደ ኋላ አይሉም ማለት ነው። አይ የምትይ ከሆነ ደግሞ ፈቃደኛ ሁኚና ከዚህ በኋላ በአብርሃም ህይወት ውስጥ ወይም በአብርሃምና በሄርሜላ ህይወት ውስጥ እንደማትገቢ ያረጋግጭላቸውና ልጅሽን ውሰጂ። የዚህን ያክል ጠንከር ብለሽ መሄድ የሚያስፈራሽ ከሆነ ማለት ነው። እኔ በጣም ግራ እየገባኝ ስለሆነ ነው። እግዚአብሔርን ሩታን ዝም ብዬ ስመለከታት ምኗም ልጇ የጠፋባት አትመስልም። እናት እኮ እንደዚህ አይደለችም። እውነቱን ስነግርሽ ማለት ነው። ተኝታ አታድርም። ሌላውን ተይው፣ ተኝታ አታድርም ማለት ነው። የአንቺ መንከርፈፍ ነው እነዚህን ሰዎች የልብ ልብ ሰጥቷቸው በአንቺ ህይወት ውስጥ እንደዚህ እንዲጫወቱ እያደረጋቸው ያለው ማለት ነው። ለማንኛውም መጥሪያ እንዳወጣችና መጥሪያውን ይዛ አብርሃም ጋር እንደሄደች ሰምቻለሁ ማለት ነው። ስለዚህ ጉዳይ ሰፋ ያሉ ሀሳቦችን አነሳለሁ ማለት ነው። ሰላም፣ እንዴት ናችሁ? ውድን የተከበራችሁ የኔ ቤተሰቦች ደህና ናችሁ ወይ? አለን። እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አንዳንድ ጉዳዮች ላይ እንደተለመደው ሀሳባችንን ልንሰጥበት ተመልሰን መተናል ማለት ነው። በመግቢያ ላይ እንዳነሳውላችሁ እየተንከረፈፈች የምትገኘው ወይም ልጅ የጠፋባት እናት የማትመስለው ሩታ በስተመጨረሻም ትንሽዬ ይሻላል፣ ቢያንስ ይሻላል። ጉዳዩን ወደ ህግ ደረጃ መውሰድሽ ራሱ አንድ ነገር ነው። እኔ ግራ እየገባሽ ነው። ትፈሪያቸዋለሽ ነው? ታከብሪያቸዋለሽ ነው? ምንድን ነው? እኔ ግራ ገባኝ። በቃ የዚህን ያክል ርቀት ተራምደው መጥተው ልጅን ከአንቺ እስከ መቀማት ማለት ነው። ልጅ እኮ ቀላል ነገር አይደለም። ልጅ የተወሰደባት እናት፣ ልጇ ከፊቷ ዞር የተደረገባት እናት እንቅልፏን ተኝታ አታድርም። አንቺ ግን የሚያሳስብሽ ፋይል ይዤበታለሁ ለሄርሜላ አሳይቼ ሄርሜላ ጋር ሄዶ መከራከር፣ ጭራሽ ነገሩ ከማይመለከታቸው ሰዎች ጋር ነው ክርክርሽ ራሱ ማለት ነው። ለምንድን ነው ቡዜ ፊት ሄደሽ የህግ አካል ይዘሽ ሄደሽ ህፃኑን መቀበል ለምንድን ነው የፈራሽው? ለምንድን ነው ቡዜን ማሳሰር እየፈራሽ ያለሽው? በአንቺ ህይወት ገብታ እንደፈለገች ስትሆን እንደፈለገች ስትፈነጭ ለምንድን ነው እሷን በዝምታ መመልከት የፈለግሽው? ይሄ ጥያቄ የሚያስነሳ ነገር ነው። የምሬን ነው የምልሽ። እኔ እሷ በሄርሜላ በምን እንደተያዘች አላቅም። ትልቅ ሰው ናት፣ ራሷም ልጆች ያሏት ሴት ናት። ልጆች ያሉት ሰው እናትና ልጅን ለመለያየት በዚህን ያክል በጭካኔ ተሞልቶ ይንቀሳቀሳል የሚል እሳቤ የለኝም። አንተም ዴቭ ብትሆን የልጆች አባት እንደሆን ካውቃለሁ። የልጅ አባት የሆነ ሰው ልጅን ከእናት ለመነጠል በዚህን ያክል ርቀት ይሄዳል ብዬ አላስብም። ምን ይዛባችሁ እንደሆነ ግራ ስለገባኝ ነው። ሄርሜላ ምን ይዛባችሁ እንደዚህ እንደምታሸረግዱላት፣ ምን አደርጋችሁ እሷን ከአብርሃም ጋር ለማጣመር ልዑልን ማለት ነው። ያውም የእናንተም ልጅ እኮ ነው ይሄ ልጅ ማለት ነው። የእናንተም ልጅ ነው። ይሄንን ልጅ በማያገባው በማይመለከተው ጉዳይ እንደ ማስፈራሪያ ለመጠቀም በዚህ ልጅ ቁማር የምትጫወቱ ሰዎች ምን ብትይዝባችሁ ነው? እኔ የጤና እንዳልሆነ አሁን ገብቶኛል። በቃ እናንተ የፈለገ ነገር ቢሆን ማለት ነው ሄርሜላንና አብርሃምን ለማጣመር በዚህ ልክ ዋጋ የምትከፍሉት የሆነ ነገር በሄርሜላ በኩል እንደተያዘባችሁ ግልጽ ነኝ። እንደርስበታለን ደግሞ ይሄንን ነገር ማለት ነው። ከዛ ውጪ የሩታ መልፈስፈስ እናንተን የዚህን ያክል የልብ ልብ ሰጥቷችሁ የፈለጋችሁትን ነገር እንድታደርጉ እናት በሌለችበት ወንጀል እኮ ነው። በነገራችን ላይ ወንጀል ነው። ምንም ቤተሰብ ብትሆኑ፣ ምንም ዘመድ ብትሆኑ የፈጸማችሁት ነገር ወንጀል ነው። እነሱ ጥግ ድረስ የፈለጉትን ነገር እያደረጉብሽ ቤተሰብ ናቸው፣ ነገ መቀየም ይመጣል ምናምን፣ አንዴ ተዛምደናል በሚል ተልካሻ ምክንያት እነዚህን ሰዎች በቀላሉ የምትለቂ ከሆነ ነገ እመኚኝ ልጅሽን እንደሚያሳጡሽ ወይም ልጅሽን ዳግመኛ እንዳታያ አድርገው ወደ አብርሃም እንደሚወስዱት እርግጠኛ ነኝ። በነገራችን ላይ የህግ ክፍተቶች ስለማይፈጥሩላቸው እንጂ ለአንቺ አዝነው ወይም ለዚህ ህፃን ልጅ አዝነው እንዳልሆነ አስረግጬ ልነግርሽ እፈልጋለሁ። የህግ እንትኑ ልጁ ከእናቱ ጋር እንዲሆን ስለሚፈቅድላቸው ብቻ ነው ይሄንን ነገር በዝምታ እስከዛሬ ድረስም አንቺ ጋር እያደረጉ ያሉት እንጂ አንቺን ምንቅርቅር አድርገው ማለት ነው አሳብደውሽ ምናምን ነው ጭራሽ ከአብርሃም ህይወት ሊያወጡሽ የሚፈልጉት። አንቺ ደግሞ ይሄንን ነገር እየተገነዘብሽ አይመስለኝም። መች ነው ነቃ ብለሽ
ራስሽን ማስከበር የምትችይው ራስሽን ማስከበር ስለማትችይ ነው። በነገራችን ላይ ይሄ ሁሉ ነገር ምንም ማንም አያስፈልግሽም። በነገራችን ላይ ብዙ ሰዎች ምን ትላላችሁ? አጠገቧ ላይ ሰው ስላጣች ነው፣ አጠገቧ ላይ ሰው ስለሌለ ነው። ምንም ሰው አያስፈልጋትም፣ ምንም ማለት ነው። እሷ ቆፍጣና ስላልሆነች እንጂ በህግ ማለት ነው፣ በህግ አጠገቧ እንዳይደርሱ ማድረግ ትችላለች። ቆንጆ ቆንጆ ጥሩ ጥሩ ማስረጃዎች አሉ እኮ። እነዚህ ሰዎች እኮ በአደባባይ መጥተው ልጇን እንደሚወስዱባት ሲዝቱ የነበሩ ሰዎች ናቸው እኮ፣ በግልጽ ማለት ነው። ያቺ ብቻ በቂ ማስረጃ ናት። በነገራችን ላይ አሁንም ቢሆን ልጁ ቡዜና ዴቭ ጋር እንዳለ ግልጽ ነው። አንቺ የት ትዞሪያለሽ? ሄርሜላ ጋር ትሄጃለሽ። የት ትመጫለሽ? አብርሃም ጋር ትመጫለሽ። እነዚህን ሁለት ሰዎች የማየት ሱስ ያለብሽ ይመስል ማለት ነው። አሁንም ቢሆን መጥሪያውን ማስወጣት የነበረብሽ በአብርሃም ስም አይደለም። በቃ አለቀ። አብርሃም ቤትሽ መጥቶ አልዛተብሽም፣ ተወካዮቹን የላከው። ስለዚህ እነሱን ስታስቀፈድጅበት ካለበት ህፃኑን እየጎተተ ይዞልሽ ይመጣል። ያንን ነበር ማድረግ የነበረብሽ። ለማንኛውም ተጨማሪ መጥሪያዎችም ለነቡዜም ወጥቷል የሚባሉ ነገሮችን ሰምቻለሁኝ። ይህንን ነገር አጣርቼ ድጋሚ ቪዲዮ እምሰራላችሁ ይሆናል ማለት ነው። ግን አሁን ላይ ወስዳ መጥሪያውን ለአብርሃም ለመስጠት እንደሞከረች ነው የሰማሁት። አሁንም ቢሆን ማለት ነው አሁንም ቢሆን በደንብ የአንቺን ሁኔታ ስላወቁ ነው እነዚህ ሰዎች በዚህን ያክል ልክ አንቺ ላይ ለመጫወት እየሞከሩ ያሉት። መች ቆፍጠን ብለሽ ራስሽን ማስከበር እንደምትጀምሪ እኔ ሊገባኝ አልቻለም። እንደዚህ የተልከሰከሰን ሰውዬ ወደ ህይወቴ ወደ ቤቴ መልሳለሁ ብለሽ የምትከፊው ዋጋ ገና ብዙ ነገር አንቺን ከማስደረግ ወደኋላ ይላል ብዬ አላስብም። እነዚህ ሰዎች ለዚህ ህፃን ያራሩ ሰዎች ለአንቺ ይራራሉ የሚል እሳቤ እኔ በፍጹም የለኝም። ስለዚህ እባክሽን ለመንቃት ሞክሪ፣ እባካችሁን ይወላችሁ። እነሱ በሱ በኩል ያሉ ቤተሰቦች እንደ ቤተሰብ ተደራጅተው እቺን ልጅ ሲጨቁኑ፣ እቺን ልጅ ብዙ ነገር ሲያደርጉ፣ የእሷ ፋሚሊዎች ግን ከዳር ቆማችሁ መመልከት ነው ስራችሁ። የእናንተም የልጅ ልጅ እኮ ነው እየተሰቃየ ያሉ። ስለዚህ ይወላችሁ እቺ ልጅ ለብቻዋ ነገሮችን ማድረግ እየከበዳት ከሆነ ፕሊስ እዚህ ጉዳይ ውስጥ እጃችሁን አስገቡ። ምንም ማለት አይደለም እኮ የልጃችሁን የልጅ ልጃችሁን ደህንነት ለመጠበቅ የሚደረግ ነገር ነው። በቃ ጥሩ ቤተሰብ ናችሁ። ትዳር ውስጥ መግባት በሌለባችሁ ያክል ደረጃ ጣልቃ እንደማትገቡ በሚገባ አሳይታችሁናል። ግን አሁን ደግሞ በአብርሽ ፋሚሊ በኩል እየተደረገ ያለው ነገር የእናንተን ጣልቃ ገብነት የሚፈልግ ነው። ቆፍጠን ያለ ሰው ይፈልጋል። በቃ በሩታ በኩል ልጅቷን መቆፍጠን አልቻለችም። ልጁ መቆፍጠን ስላልቻለ መሰለኝ ቆፍጠን ያሉት ገብተው ልጅ እስከ መቀማት ደረጃ ድረስ የደረሱት። ስለዚህ አሁንም በዚች ልጅ በኩል ቆፍጠን ያለ ሰው ያስፈልጋል የሚል እሳቤ አለኝ። ለማንኛውም የሚፈጠሩ ነገሮችን አብረን ለማየት እንሞክራለን። ባሉበት እንዲያዙና ልጁን እንዲመልሱ ለማድረግ ተጨማሪ መጥሪያዎችን እያወጣች መሆኑን ሰምቻለሁኝ። ከዚህ ጉዳይ ጋር ተያይዞ አዳዲስ ጉዳዮች ካሉ እንደተለመደው መጥቼ ሀሳቤን አጋራችኋለሁ ማለት ነው። እናንተስ ምን አይነት ሀሳብ አላችሁ? ኮመንት ሴክሽን ላይ ያስፍሩልኝ። እወዳችኋለሁ። ይመቻችሁ።